ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። አብራችሁን ልትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። በወንዝ ዳርቻ ልማት የተዋበው የአራዳ ፓርክ የነዋሪዎቹን ክብር የመለሰ ነው አሉ ከንቲባ አዳነች አቤቤ። ዓለም አቀፉ የሰራተኞች ቀን እየተከበረ ይገኛል። አንድነትና ዘላቂ ሰላምን ለማስፈን በኢትዮጵያ እየተካሄደ ባለው ሀገራዊ ምክክር መሳተፍ ከሁሉም የፖለቲካ ኃይሎች ይጠበቃል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድርድር ጠረጴዛ ለማምጣት ወታደራዊ ጥቃት እንደ ዋነኛ መሳሪያ ለመጠቀም ማቀዳቸው ተሰማ። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። ክቡራትና ክቡራን ተመልካቾቻችን እናንተም ከኛ ጋር ቆይታችሁ እንድታደርጉ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና አልፋለሁ። ለሕዝብ አንድነትና ዘላቂ ሰላምን ለማስፈን በኢትዮጵያ እየተካሄደ ባለው ሀገራዊ ምክክር መሳተፍ ከሁሉም የፖለቲካ ኃይሎች ይጠበቃል። ኢቲቪ ያነጋገራቸው የተፎካካሪ የፖለቲካ ፓርቲዎች ሀገራዊ ምክክሩ ከኃይል ይልቅ በጠረጴዛ ዙሪያ የመነጋገር ባህል እንዲዳብር ያደርጋል የሚል እምነት አላቸው። ሀገርን የማሻገር ፍላጎት ያለው ሁሉ ለሀገራዊ ምክክሩ ስኬት የድርሻው መወጣት እንዳለበትም ይመክራሉ። ዋለልኝ ታምር ተጨማሪውን ይዟል። ያለንበት ጊዜ ለኢትዮጵያ ፖለቲካዊ ትንሳኤና ለዘላቂ ሰላም መሰረትን ለማስቀመጥ ንግግር ወደፊት የመጣበት ወቅት ነው። ይህ ሀገራዊ ምክክር ሁሉን አቀፍ ተሳትፎን በማረጋገጥ በዜጎች መካከል የጋራ መግባባትን ለመፍጠር ዓላማ አድርጎ የነገዋን ኢትዮጵያ በጠንካራ ፖለቲካዊ ስርዓት ላይ ለመገንባት ዘላቂ ሰላምን ለማስፈንና የፖለቲካ ምህዳሩን በአዲስ መልክ ለመቅረጽ እየተካሄደ ያለ ታሪካዊ ክንውን ነው። ሀገራዊ ምክክሩ ለዘመናት በዘለቁ የፖለቲካ ልዩነቶችና ቅራኔዎች መካከል እንደ ድልድይ ሆኖ ያገለግላል። የተለያዩ ተፎካካሪ ፓርቲዎች እንደሚገልጹት ይህ መድረክ የተለያዩ የፖለቲካ ኃይሎች በጋራ ሀገራዊ እሴቶች ላይ እንዲስማሙ ለማድረግ ከፍተኛ እድል የፈጠረ ነው። ሂደቱ ለፖለቲካ ስርዓት ግንባታ የሚኖረው ሚና የኢትዮጵያን የነገ ዕጣ ፈንታ የሚወስን ተደርጎም ይወሰዳል። ብሔራዊ ምክክሩ እዚህ ሀገር ላይ በርካታ ችግሮቻችንን ይፈታልናል ብለን የምናምነው አንድ ትልቅ ሀገራዊ ፕሮጀክት አድርገን ነው የምንወስደው። እንደ ኢዜማ ብሔራዊ ምክክሩ ከተጀመረበት ጊዜ ጀምሮ የምክክር ኮሚሽኑ አባላት ከተሰየሙበት ጊዜ ጀምሮ ለብሔራዊ ምክክር ኮሚሽኑ ያላሰለሰ ድጋፍ ሲያደርግ ነው የነበረው። የጋራ በሆኑ ሀሳቦች ላይ ሀሳቦችን ተነጋግሮ ለችግሮቹ መፍትሄ የሚቀርብበትን እድል ማድረጉ ሀገር እንደ ሉዓላዊነቷ እንድትቀጥል ከማድረግ አንጻር ጉልህ ሚና አለው። እንደ ፓርቲያችን እንግዲህ ይህንን የመመካከር ሂደት ወይ ደግሞ የተለያዩ ጽንፍ ያሉ የተለያየ አይዲዮሎጂ ያላቸው ሰዎች በአንድ ላይ ሆነው ለጋራ ሀገር መቆም ለጋራ ሕዝብ የሚደረግን መመካከር ሀገርን የሚያሻግርና ሉዓላዊነቷን ያስከብሮ ያቆያል የሚል እምነት አለን። የፖለቲካ ፓርቲ አመራሮች እንደሚያመለክቱት በኢትዮጵያ የቆየውን የእርስ በርስ ቁርሾ ለመፍታትና የፖለቲካ ባህል ለውጥ ለማምጣት ከኃይል አማራጭ ይልቅ ውይይትና ምክክርን ቀዳሚ ማድረግ ይግድ ይላል። በዘለቄታዊነት የኢትዮጵያን ችግር ለመፍታት የሚያስችለው መሰረታዊ ነገር ምንድነው ብለን በጽኑ እናምናለን። ከእውነት መነጋገር፣ ከእውነት መደራደር፣ ከእውነት መወያየት፣ ችግሮችን ተይብል ላይ አስቀምጦ ለአንዴና ለመጨረሻ ጊዜ የሚፈቱበትን መንገድ አእምሮን ሰፋ አድርጎ ትክሻን አጠንክሮ መነጋገርና መወያየት። ደግሞም የሰው ልጅ ከመነጋገር ውጭ ሌላ ነገር የለውም። እየተነጋገረ ከመኖር ውጭ ሌላ ነገር አያዋጣውም። በምክክር በውይይት የማይፈታ ችግር የለም ብለን ነው የምናምነውና እንዲህ አይነት ምክክሮች እንዲህ አይነት ውይይቶች መቀጠል አለባቸው። ግን እንዲህ አይነት ግራንድ የሆነ ምክክር ሁልጊዜ የምታገኘው እድል አይደለም። ይህንን እድል በአግባቡ ሁሉም ሊጠቀምበት ይገባል። ችግሮችን በዘላቂነት ለመፍታት የሚደረገው እውነተኛ ውይይት የታሰበውን ሰላም ለማስፈን ብቸኛው መንገድ ነው። የወደፊቱ የፖለቲካ ስርዓት በህዝብ ይሁንታና ተሳትፎ ላይ የተመሰረተ እንዲሆን የምክክሩ ስኬታማነት ወሳኝ ድርሻ አለው። በእውቀት ላይ በተመሰረተ ፖለቲካ ትግል ለመፍታትና የሀሳብ የበላይነት ኑሮን በሀሳብ በጠረጴዛ ዙሪያ ችግሮቻችን ለመፍታት ምናምን ከሆነ ዘላቂ ሰላም በሀገራችን ላይ እንዲሰፍን ምንፈልግ ከሆነ ሪሊ የህግ የበላይነት እንዲረጋገጥ ምንፈልግ ከሆነ ሀገራችን ሊያሻግር የሚችል ሀሳብ ጄኔሬት እያደረግን እውነተኛ ዲሞክራሲ በኢትዮጵያ ውስጥ እንዲሰፍን እንዲረጋገጥ እንዲረጋጋ ያደርጋል። አሁን ያለው የኢትዮጵያ ፖለቲካ ዝብርቅርቅ
ያለው የተወሳሰበው ፖለቲካ ቁልፍና ብቸኛ መፍትሄው ትክክለኛና እውነተኛ የሆነ ብሔራዊ ምክክር ተደርጎ ከዚያ ብሔራዊ እርቅ ብናደርግ ኢትዮጵያ ሰላም ይወርዳል። ህዝባችንም ደግሞ በፈለገው አካባቢ እንደፈለገው ተንቀሳቅሶ መስራት ይችላል። ከሀገራዊ ምክክሩ የምንጠብቀው ውጤት አንድ ብሔራዊ የሆነ የጋራ መግባባት እንፈጥርበታለን። እንደ ሀገር የምንነጋገርበት የጋራ የሆነ ቋንቋ፣ የጋራ የሆነ መግባባት ይኖረናል ብለን እናስባለን። የተለያየ ጽንፍ ያለ አካላት በሙሉ በዚህ ላይ ጆይን አድርገው ተሳትፈው እውነት ሀገር እንደ ሀገር እንድትቆምና የሉዓላዊነቷን እንዲሁም የህዝቧን ሉዓላዊነት ለማስከበር የሁላችንም ተሳትፎ አስፈላጊ ስለሆነ ተሳትፏችንን ብናደርግ መልካም ነው። የምክክሩ ሂደት በስኬት ከተጠናቀቀ ኢትዮጵያ ለዓመታት ሲያደማት ከነበረው የፖለቲካ አለመረጋጋት ወጥታ ወደ ብልጽግና የምታደርገው ጉዞ የተቃና ይሆናል። ይህ ታሪካዊ አጋጣሚ የኢትዮጵያን ፖለቲካዊ መልክዓ ምድር በመቀየር የዲሞክራሲያዊ ስርዓት ግንባታን የሚያፋጥን ትልቅ ምዕራፍ ነው። በወንዝ ዳርቻ ልማት የተዋበው የአራዳ ፓርክ የነዋሪዎቹን ክብር የመለሰ ነው አሉ ከንቲባ አዳነች አቤቤ። በዙሪያው ያሉ ወንዞች ጸድተው ስፍራው ወደ ውብ የመዝናኛ ስፍራነት ተቀይሯል። ክቡራትና ክቡራን፣ ይህንን ዜና ወደ በኋላ በዝርዝር የምንመለከተው ይሆናል። አሁን ወደ ሌላ ዘገባ ላሻግራችሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአዲስ መልክ ማስፋፋያ የተደረገለትን ላሜ ዴሪ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ መርቀው ስራ አስጀመሩ። የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ፋብሪካው ያደረገው ማስፋፊያ ለበርካቶች የስራ ዕድል ለመፍጠርና የውጭ ምንዛሬ ወጪን ለማስቀረት ትልቅ አስተዋጽኦ ያለው ነው። አዲሱ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ ከዚህ በፊት ለ21 ቀን ይቆይ የነበረውን የታሸገ ወተት አሁን ላይ ያለምንም ማቀዝቀዣ ለ6 ወር የሚቆይ ምርትን ያቀነባብራል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? አዲሱ ፋብሪካ የወተት ምርትን ስርጭት በዘመናዊ መልኩ ከማቅረብ አንጻር ምን ፋይዳ አለው? መረጃዎችን ልታደርሰን ትችላለህ? አመሰግናለሁ አሸናፊ። ሰላም እንደምን አለህ? እንግዲህ ዛሬ የተመረቀው ፋብሪካ በኢትዮጵያ የወተት ምርት ታሪክ አዲስ ምዕራፍ ከፋች ነው። ምክንያቱም ከዚህ በፊት ለምሳሌ በአጽዋማት ወይም ደግሞ በጾም ወቅት የወተት ምርት ይመረታል፣ ግን ደግሞ ተፈላጊነቱ ብዛም አልነበረም። እዛ አካባቢ ላይ የወተት ብክነት የሚፈጠርበት የሚከሰትበት ነበረ። ነገር ግን በዛን ሲደረግ የነበረው ወተት ያው ወዲያው ሊቆይ የማይችል በመሆኑ እስካሁን ድረስ በቴክኖሎጂም በዛ ልክ ስላልተገኘለትና ኢትዮጵያ ውስጥ በዛ አይነት መንገድ ስላልነበረ ቶሎ የመበላሸት ነገር ስላለው የወተት ብክነት ይከሰት ነበረ። ነገር ግን ዛሬ የሚድሮክ ኢንቨስትመንት ግሩፕ አንዱ አካል የሆነው የላሜ ዴሪ ኃላፊነቱ የተወሰነ የግል ማህበር በሾላ ወተት አማካኝነት ይህንን ወተት በተራዘመ ጊዜ እንዲቆይ አድርጎ የሚሰራ አዲስ ዘመናዊ ቴክኖሎጂን የተላበሰ ፋብሪካ ነው ያስመረቀው። እንግዲህ ፋብሪካ እስከዛሬ ድረስ የታሸገውን ወደ 21 ቀን ብቻ የቆየ የነበረውን አሁን ሰፋ አድርጎ ወደ 6 ወር ድረስ የሚቆይ ነው። ይህ ደግሞ ምንም ማቀዝቀዣ ሳይጠቀም እዛ ድረስ መድረስ የሚችል ነው። የተደረገለ ደግሞ ወቅቱን የዋጀ ዘመናዊ ቴክኖሎጂን በመጠቀም የተሰራ ነው። ያለምንም ማቀዝቀዣ ሲባል እንግዲህ በራሱ ፓስቸራይዝ የተደረገበት ወይ ደግሞ የታሸገበት ወተቱ በ7 ሌየር የተደረገና እነዛም ያንን ውስጡን ራሱ ሳይበላሽ እንዲቆይ የሚያስችል ነው። እንግዲህ በአጠቃላይ ይህ ሲደረግ ዛሬ ይህ ፋብሪካ ደግሞ ወደ 100 ሺህ በቀን 100 ሺህ ሊትር የማምረት አቅም ያለው ነው። ይህ ፋብሪካ ደግሞ ማስፋፊያ ሲያደርግ ተያይዞ የሚመጡ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎች ያሉት ነው። ለበርካቶች የስራ ዕድል ይፈጥራል። ከውጭ የሚገቡ ከዚህ በፊት እንዲህ አይነት ከወተት ተዋጽኦ የሚመረቱ እንደ ቼዝ እና ሌሎች የሚገቡ የወተት ምርትንም በማስቀረት ረገድ የውጭ ምንዛሬ ወጪንም ያስቀራል የሚል ነው የተናገሩት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ። እንግዲህ ከንቲባ አዳነች አቤቤ የወተት ምርትን በዚህ ደረጃ በማስፋት እና ዘመናዊ በሆነ መልኩ በዘመናዊ መንገድ አቀነባብሮ ለረጅም ጊዜ እንዲቆይ በማድረግና ስርጭቱንም በመጨመር ረገድ ትልቅ ስራ እየሰራ ያለና ይህንን ማጠናክሮ መቀጠል አለበት ነው ያሉት። እንግዲህ የወተት ምርት ወተት ለትውልድ ግንባታ ወይም ደግሞ የወተት ማግኘት የሚገባው ማህበረሰብ ሳያገኝ ቀርቶ ያንን የሚያድግ ማህበረሰብ ወይም ደግሞ ትውልድ ከትውልድ ባሻገር ሀገርን የሚጎዳ ነው። ስለዚህ የተመጣጠነ ነው፣ ደረጃውን ጠብቆ የሚሰራ በመሆኑ እነዚህ የስርጭቱን ሰፋ አድርጎ ከመዲናዋ አዲስ አበባ ወጣ ብሎ የተለያዩ ሀገሪቱ አካባቢዎች ደርሶ የተመጣጠነ የምግብ አቅርቦት ወይም ደግሞ የወተት ተዋጽኦ አግኝቶ ትውልዱ ማደጉ ለአንድም ጤናማና ጠንካራ አሳቢ የሆነ ትውልድን በመፍጠር ረገድ እንዲሁም ደግሞ ሀገር ጥሩ ተረካቢ ትውልድ እንዲኖራት በማድረግ ረገድም ትልቅ እንድምታ ያለው ነው ብለዋል። በአጠቃላይ ለዚህ አስተዋጽኦ ያበቃውን የሚድሮክ ኢንቨስትመንት ግሩፕ አመራሮችና ሰራተኞችም እንዲሁ ከንቲባው አመስግነዋል። በእኔ በኩል ያለው መረጃ ይህን ይመስላል። አሸናፊ ይመር፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልን።
ዓለም አቀፉ የሰራተኞች ቀን በኢትዮጵያ ለ51ኛ ጊዜ የኢንዱስትሪ ሰላም ለምርታማነት መሰረት ነው በሚል መሪ ቃል ተከበረ። በበዓሉ አከባበር ላይ የኢንዱስትሪ ሰላምን በዘላቂነት ለማስፈንና ሀገራዊ ምርታማነትን ለማሳደግ የሰራተኛው መሰረታዊ መብቶች መከበር እንዳለባቸው ተመላክቷል። የኢትዮጵያ ሰራተኞች መብት ዛሬ ላለበት ተቋማዊና ሕጋዊ እውቅና የደረሰው በብዙ መራር ትግሎችና ለኢንዱስትሪ ሰላም በተከፈለ ዋጋ መሆኑን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ተናግረዋል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ በበኩላቸው መንግስት ሰራተኛው በፈጣን የቴክኖሎጂ ለውጥ ውስጥ ተወዳዳሪ እንዲሆን የሚያስችሉ የሪፎርም ስራዎችን እያከናወነ መሆኑን ገልጸዋል። ሰራተኛው ራሱን ከተለዋዋጭ የስራ ገበያ ጋር እንዲያላምድ የጠየቁት ሚኒስትር ዴኤታው መደበኛ ባልሆነው የስራ ዘርፍ ውስጥ የሚታዩ ችግሮችን ለመፍታትና የሙያ ደህንነትን ለማረጋገጥ ትኩረት ሰጥቶ እየተሰራ መሆኑን አረጋግጠዋል። እንደ ሪፖርተራችን መሐመድ አልቃድር ዘገባ በሰራተኛውና በአሰሪው መካከል የሚፈጠሩ አለመግባባቶችን በውይይትና በህግ አግባብ መፍታት ለሀገር ኢኮኖሚ ግንባታ ወሳኝ ሚና እንደሚጫወትም በዕለቱ ተገልጿል። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። አዳማ ልዩ ኢኮኖሚ ዞን በበጀት ዓመቱ 9 ወራት ከወጪ ንግድ ከ10 ሚሊዮን ዶላር በላይ ገቢ አስገኝቷል። ልዩ ኢኮኖሚ ዞኑ ከውጭ የሚገቡ ምርቶችን በመተካትም የድርሻውን እያበረከተ ነው። ኤዶም አማራ ተጨማሪውን ይዛለች። ኢትዮጵያ የኢንዱስትሪ ፓርኮችን ወደ ልዩ ኢኮኖሚ ዞንነት በማሸጋገር የጀመረችው አዲስ የፖሊሲ አቅጣጫ ተጨባጭ ውጤቶችን ማስመዝገብ ጀምሯል። ከነዚህም መካከል አንዱ የሆነው የአዳማ ልዩ ኢኮኖሚ ዞን በውስጡ በያዛቸው 19 የማምረቻ ሼዶች የወጪ ንግድን ማሳደግና በተኪ ምርቶች ረገድ የላቀ ሚናን እየተወጣ ይገኛል። በልዩ ኢኮኖሚ ዞኑ ውስጥ ከሚገኙ ፋብሪካዎች የጨርቃጨርቅና አልባሳት ምርት ላይ የተሰማራው አንቴክስ ቴክስታይል ለዚህ ስኬት ማሳያ ነው። የተለያዩ ልብሶችን ለዩሮፕ አካባቢ ያሉ ካንትሪዎች ለአሜሪካና የተወሰኑ ሀገራቶች ይልካል። በሀገር ውስጥም ደግሞ የተለያዩ አልባሳቶችን አምርቶ ለውስጥ ሀገርም እያቀረበ ያለው ድርጅት ነው ማለት። በዋነኝነት ትልቁ ለሀገራችን እየጠቀመ ያለው አንድ ትልቁና ዋነኛው የስራ እድል ነው። የስራ እድል ስራ አጥነትን ከመቀነስ አንጻር በጣም ትልቅ አስተዋጽኦ አለው ማለት ነው ድርጅታችን። በመቀጠል ደግሞ ለሀገራችን የውጭ ምንዛሬ ያስገኛል ማለት ነው። በሰፊ ኤክስፖርት ስታንዳርድ የሆኑትን ልብሶች በማምረት ለውጭ በሚያቀርብበት ሰዓት ያው የዶላር ምንዛሬ ወይ ደግሞ የውጭ ምንዛሬ ያስገኝልናል። ይሄ ደግሞ ለሀገራችን እድገት ዋናኛና ጥቅም አለው ማለት ነው። በዚሁ ልዩ ኢኮኖሚ ዞን ውስጥ የሚገኘው ኒው ብሪጅ ኢትዮጵያ ጋርመንት በበኩሉ በቀን ከ1200 በላይ ሱፎችን በማምረት ለሀገር ውስጥና ለውጭ ገበያ እያቀረበ ይገኛል። ይህም መንግስታዊና መንግስታዊ ያልሆኑ ተቋማት ለአልባሳት ግዢ ይወጣ የነበረውን ከፍተኛ የውጭ ምንዛሬ በማስቀረት የሀገር ውስጥ ተኪ ምርቶችን የማበረታታት ፖሊሲ ውጤታማ መሆኑን አመላክቷል። የኢኮኖሚ መሻሻያ መደረጉ ለሀገሪቱ አቅራቢም ወይ ደግሞ ለገዥውም አካል ጠቀሜታ አለው ብዬ አስባለሁ። ምክንያቱም ከዚህ በፊት ከምናመርታቸው የተሻለ በአሁኑ ሰዓት ላይ ብዛት የተባሉ ልብሶችን ምርት እያገኘን ያለ ነው፣ ወይ ደግሞ ትዕዛዝ እያገኘን ያለ ነው። በቀን የምናመርተው አንደኛ እንደ ገዥው ፍላጎት ነው፣ በሚሰጠን ፕሮሲጀር መሰረት ነው። ነገር ግን እኛ ደግሞ እስከ 1200 እስከ 1500 የማምረት ክህሎቱ አለን። ካሁን እንደ ኒው ብሪጅ ጋርመንት ኢትዮጵያ በጣም የምንሰራቸው ልብሶች ስታንዳርዶች ናቸው። ስታንዳርዱን የጠበቀ ልብሶች፣ ኳሊቲያቸውን የጠበቀ ልብሶች ነው የምናመርተው። ያ ደግሞ ለባየሩ ፍላጎቱ እንዲጨምር ያደርገዋል። እውቅናም ይሰጠናል። የሚሊተሪ ልብሶች እናቀርባለን፣ የባንክ ልብሶችንም እናቀርባለን። ከመንግስቶች ለምሳሌ እንደ ዲፌንስ፣ አየር ኃይል፣ ማርሽ ባንዶች፣ የተለያዩ የመንግስትን ተቋሞችም እንደ አምባሳደር የሀገር ውስጥ የሚሸጡት ልብሶች ከውጭ መውጣታቸውን አቁመው ከኒው ብሪጅ ጋርመንት ጋር ውላቸውን አድርገው እየሰሩ ነው ያሉት። ወደ ትግበራ የገቡት እነዚህ ልዩ ኢኮኖሚ ዞኖች በውጭ ገበያ ላይ ያላቸው ሚና እያደገ መምጣቱን ተከትሎ የአዳማ ልዩ ኢኮኖሚ ዞን በተያዘው በጀት ዓመት 9 ወራት ብቻ ከኤክስፖርት ገቢ ከ10 ሚሊዮን ዶላር በላይ ማግኘት ችሏል። ይህም መንግስት ለዘርፉ የሰጠው ልዩ ትኩረትና የኢንዱስትሪ ሽግግሩ የፈጠረው ምቹ የንግድ ሁኔታ ውጤት ነው። በልዩ ኢኮኖሚ ዞን ውስጥ የሚመረቱት በዋናነት ጋርመንት ነው። ጨርቃጨርቆች አሉ። እንደገናም የፕላስቲክ ፓይፕ አለ፣ ቀለም አለ፣ ኤሌክትሪክ ቆጣሪ ይገጣጠማል። እንደገና የአልሙኒየም ፓኔል አለ፣ ቴክስታይልም አለ። በልዩ ኢኮኖሚ ዞናችን ውስጥ በዚህ 9 ወር ብቻ ከ10 ሚሊዮን ዶላር በላይ ኤክስፖርት አድርገናል። እንደገና ደግሞ ወደ 3.1 ቢሊዮን የኢትዮጵያ ብር ተኪ ምርት አድርገናል። ወደ 34.6 ሚሊዮን ብር የሊንኬጅ ስራን ሰርተናል። ስለዚህ ልዩ ኢኮኖሚ ዞኑ ከፍተኛ የሆነ
የውጭ ኢንቨስትመንት ላይ አስተዋጽኦ አለው ማለት ነው። ስለዚህ ኢምፖርት ሰብስቲቱሽኑ በአልባሳት ብቻም ሳይሆን ትልቅ የታወቀ ቀለም ፋብሪካ አለ እዚህ ግቢ ውስጥ የኢትዮጵያን ገበያ ሙሉ በሙሉ በተለይ አዲስ አበባን በጣም የተቆጣጠረ ቀለም ፋብሪካ ነው። እሱም አንዱ ተኪ ምርታችን ነው። አልሙኒየም ፓኔል ከዚህ በፊት ከውጭ ሀገር በብዛት ይገባ ነበር። አሁን እዚህ አዳማ ስፔሻል ኢኮኖሚ ዞን ውስጥ በከፍተኛ ሁኔታ እየተመረተ ይገኛል። በመንግስት በለሙት ሼዶች ውስጥ የሚከናወኑ የምርት ተግባራት በውጭ ምንዛሪ ግኝት ላይ ብቻ የተገደቡ አይደሉም። የአዳማ ልዩ ኢኮኖሚ ዞን ሰፊ የስራ ዕድልን በመፍጠር ረገድም ትልቅ ሀገራዊ ኃላፊነትን እየተወጣ ይገኛል። በአሁኑ ወቅት ከ10 ሺህ በላይ ዜጎች በልዩ ኢኮኖሚ ዞን ውስጥ የስራ ዕድል ተጠቃሚ መሆን መቻላቸው የልዩ ኢኮኖሚ ዞኖች መስፋፋት ለማህበራዊና ኢኮኖሚያዊ እድገት ያለውን ፋይዳ በግልጽ ያሳያል። በዚህ ዓመት 381 ሺህ ሄክታር መሬትን በመኸር እርሻ ለማልማት ያቀደው የቄለም ወለጋ ዞን ምርትና ምርታማነት ለማሳደግ 50 ትራክተሮችን ለአርሶ አደሮች አቀረበ። ትራክተሮቹ የግብርናውን ዘርፍ ከማዘመን ባሻገር የአርሶ አደሩን ተጠቃሚነት የሚያሳድጉ ናቸው። ሐምራዊት ብርሃኑ። ዓለማችን አሁን በዲጂታል ንቅናቄ ውስጥ ትገኛለች። ቴክኖሎጂ የዕለት ተዕለት ኑሯችንን ከማቅለል ባለፈ ለመረጃ፣ ለትምህርትና ለስራ ዋነኛ የህይወት መሰረት ሆኗል። ሆኖም ይህ የስልጣኔ ውጤት በአግባቡ ካልተያዘ ግን ተጽዕኖ ማሳደሩ አይቀሬ ነው። በተለይም በዲጂታል ስክሪን ሱስ መነደፍ የብዙዎችን ማህበራዊ ህይወትና የስነ ልቦና ጤና እየፈተነ የስክሪን አጠቃቀም ክፍተት ከምቾት አልፎ የጤና ችግር ሲያስከትል ይስተዋላል። የሰው ልጅ የአእምሮ እድገትና የመቀበል አቅም እንደ እድሜው ደረጃ ይለያያል። ነገር ግን ነገን የሚረከቡ ህጻናት ገና በለጋ እድሜያቸው ለረጅም ሰዓታት ከዲጂታል ስክሪን ጋር እንዲላመዱ መደረጉ ለማገገም አስቸጋሪ ለሆነ የአእምሮና የባህሪ መዛባት እየዳረጋቸው እንደሆነ ይታያል። በብዛት ስልክና ቲቪ ላይ ተጠቃሚ ነበረ። ከዛ በራሱ መንገድ እና የራሱን መጫወት ሰው አለመፈለግ የሚፈልገውን ነገር አንቺን ይዞ ሂዶ ነው የሚያስነካሽ። ወይም የሆነ ቦታ ከመጣውና ካመመው የመጣውና ያመመው ቦታ ላይ እጅሽን ወስዶ ነው የሚያስቀምጠው። ቁጥጥር ያልተደረገበት የዲጂታል መሳሪያዎች አጠቃቀም የህፃናትን የተፈጥሮ አእምሮ እድገት ከመገደብ ባለፈ የንግግር ክህሎታቸውን በማዳከም ቨርቹዋል ኦቲዝም ለተሰኘው አሳሳቢ ችግር ዋነኛ መንስኤ ሆኗል። ልጆች ከ1 ዓመት እስከ 3 ዓመት ባለው የእድሜ ክልላቸው ላይ ብዙ ነገሮችን የሚያዳብሩበት የተለያዩ ክህሎታቸውን የሚያስተካክሉበት እድሜ ላይ ነው። በዛን ጊዜ ደግሞ ለስክሪን ተጋላጭ ስናደርጋቸው ይህንን ክህሎታቸውን እንዲያጡና እንዳያዳብሩ ያደርጋቸዋል። አልሰሞክም ስጪ ባለሙያዎች እንደሚናገሩት አሁን ተስፋ ሰጪ ሁኔታ አለ። ይህ በለጋ እድሜ ላይ የሚከሰት የቨርቹዋል ኦቲዝም ስጋት የህፃናቱን የስክሪን ንክኪ በአስቸኳይ በማስቆምና በተለያዩ የማነቃቂያ ቴራፒዎች አማካኝነት ሂደቱን መለወጥና ችግሩን መቅረፍ ይቻላል። ቨርቹዋል ኦቲዝም ሲሆን ስክሪን ላይ ጊዜ በማሳለፍ ለእድሜ ከሚመጥነው በላይ ስክሪንን በመጠቀም የሚመጣ የአእምሮ እድገት መዛባት ነው። በጣም ልጁ ያንን ነገር ለምዶት ቋንቋውን በጣም ተገድቦ ከሆነ ማህበራዊ ክህሎቱም ተገድቦ ከሆነ የባህሪ መበሳጨት፣ ትኩረት የመስጠት ችግር፣ ያለመረጋጋት ችግር ጎልቶ የሚታይበት ደግሞ ከሆነ እንደ አስፈላጊነቱ ማህበራዊ ነገር እንደ ዴይ ኬር መዋለ ህፃናት እንዲገቡ ማድረግ ራሱ ይሄ በቀጥታ ልጁን ሊረዳው ይችላል። ስፒች ቴራፒ፣ የባህሪ ማረቅም፣ ኦኪፔሽናል ቴራፒ የምንላቸው ለኦቲዝም ወይም በኦቲዝም ጥላ ስር ላሉ ልጆች የሚደረገው ሕክምና ለነሱም ልንጠቀምበት እንችላለን። ይህንን ማህበራዊ ቀውስ ለመግታት የመንግስት ቁርጠኝነትም የታከለበት ሆኗል። የመደመር መንግስት ለኦቲዝምና ተያያዥ አእምሮ እድገት ችግር ላለባቸው ዜጎች ልዩ ትኩረት ሰጥቶ እንደሚሰራ ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። ኦቲስቲክ ሰዎች ከኖርማል ሰው በተለየ የመፍጠር አቅም ያላቸውም ሰዎች ማለት ነው። ኦቲስቲክ ሰዎች ዓለም ላይ የተፈጠረውን አብዛኛውን ትላልቅ ነገር የፈጠሩ ሰዎች ማለት ናቸው። ግን እነሱን ተረድተን እነሱን አግዘን ከነሱ ጋር ኖረን እነሱን አስተምረን የነሱን መሻት ለመመለስ እንዳነሳችሁት በትምህርትም በጤናም በመንግስት ቤትም ገና ብዙ ስራ ይጠበቅብናል። ሙከራዎቻችንን ግን ከተገነዘባችሁ በቂ ነው። ሌላውን ኃላፊነት ወስደን ለማከል ለመስራት እንሞክራለን። ከቴክኖሎጂ ርቆ መኖር የማይታሰብበት ዲጂታሉ ዓለም የሰው ልጅ ግማሽ አካል በሆነበት ዘመን ላይ እንገኛለን። እውነታው ግን ይህ ነው።
ቴክኖሎጂ የልጆችን አእምሮ የሚገነባበት የፈጠራ ማሳለጫ እንጂ ንቃተ ህሊናቸውን የሚገድብ እንዳይሆን የነገ ሀገር ተረካቢዎችን አእምሮ በቴክኖሎጂ በክህሎት አሳድጎ ለፈጠራ ማብቃት የሁላችንም የቤት ስራ ነው። ተመልካቾች የተከታተላችሁት ሪፖርተራችን ሰናይት ሰይፉ ከልክ ያለፈ የዲጂታል ስክሪን አጠቃቀም በህፃናት ላይ ከፍተኛ የአእምሮ እድገትና የባህሪ መዛባት እያስከተለ መምጣቱን የተመለከተ ዘገባዋን ነው። ከዛ ቀደም ብዬ የቄለም ወለጋ ዞንን የተመለከተ ዘገባ አስተዋውቂያችሁ ነበር። ወደዛ ነው የምንመለሰው። በዚህ ዓመት 381 ሺህ ሄክታር መሬትን በመኸር እርሻ ለማልማት ያቀደው የቄለም ወለጋ ዞን ምርትና ምርታማነትን ለማሳደግ 50 ትራክተሮች ለአርሶ አደሮች አቅርቧል። ትራክተሮቹ የግብርናውን ዘርፍ ከማዘመን ባሻገር የአርሶ አደሩን ተጠቃሚነት የሚያሳድጉ ናቸው። ዝርዝሩን ሐምራዊት ብርሃኑ ይዛለች። የቄለም ወለጋ ዞን በተፈጥሮ ሀብት የታደለ የመሬቱ ለምነትም የሰጡትን ዘር ወደ ምርት የሚቀይር ነው። አርሶ አደሩ በሙሉ ልቡ የግብርና ስራው ላይ እንዳያተኩር አድርጎት የነበረው የአካባቢው የሰላም ችግር ዛሬ ላይ በመፈታቱ የእርሻ ስራው ከፍተኛ መነቃቃት አሳይቷል። መንግስት ለግብርናው ዘርፍ መዘመን በሚያደርገው ድጋፍ የሰብል ምርታማነቱ እያደገ ነው። በቄለም ወለጋ ዞን ሰዮ ወረዳ የግብርና ስራውን በሜካናይዜሽን ለመደገፍ በ15 ማህበራት ለተደራጁ አርሶ አደሮች ትራክተሮች ተላልፈዋል። አርሶ አደሩ ቆጥቦ እንዲበደርና ወደ ግብርና ሜካናይዜሽን እንዲሸጋገር በተመቻቸለት እድል ተጠቅሞ ምርትና ምርታማነትን በማሳደግ የኢኮኖሚ ተጠቃሚ ለመሆን እየሰራ ነው። አንድ ሰው 30 በመቶውን ከፍሎ ትራክተሩን ወስዶ ቀሪውን ደግሞ ቆጥቦ በ5 ዓመታት ውስጥ መክፈል ማለት ትልቅ እድል ነው። ይህ ትራክተር በግብርናው ዘርፍ በእኔም ገቢ ላይ ትልቅ አስተዋጽኦን ያመጣል። ይህንን ቁጠባ ከጀመርን ጥቂት ወራት ሆኖናል። በአጭር ጊዜ ነው ትራክተሮቹ የደረሱን። መንግስት ለዘርፉ ልዩ ትኩረት በመስጠቱ የትራክተሮቹ ግዢ ሂደት በጣም ፈጣን ነው። ከዚህ ቀደም በበሬ ጉልበት ነው ስናርስ የነበረው። እሱ ደግሞ ምርት ያሳንሳል። አሁን መንግስት ለዘርፉ በሰጠው ትኩረት ምርታችን ያድጋል። ቆጥበን ነው ይህ ትራክተር የተሳካልን። አርሶ አደሩ ምርት እንዳይባክንበት ከድህረ ምርት እስከ አሰባሰቡ ድረስ ባለው ሂደት ዘመናዊ የእርሻ ሜካናይዜሽን ባለመኖሩ ያሳስበዋል። እኛ ከዚህ ስጋት ወጥተናል። የራሳችንን የእርሻ መሬት ከማረስ አልፈን የሌሎችን በማረስ ያለብንን ብድር በአጭር ጊዜ ለመመለስና ወደ ሌላ ኢንቨስትመንት ለመሸጋገር እንሰራለን። የዞኑ አስተዳደር የግብርና ልማት ግቦችን ለማሳካት በሰጠው ትኩረት ምርትና ምርታማነትን በመጨመር በአንድ ዓመት ውስጥ ብቻ ከ13 ሚሊዮን ኩንታል በላይ ምርት ማምረት ተችሏል። ቆና ጎዲና ቄለም ወለጋ ማየሱዳፍ የቄለም ወለጋ ዞን ግብርናን ለማዘመን ሜካናይዜሽኖችን መጠቀም አስፈላጊ ነው። ዘንድሮ ባቀድነው እቅድ 50 ትራክተሮች አስገብተን ለአርሶ አደሩ በቁጠባ መልክ አከፋፍለናል። የኦሮሚያ ክልላዊ መንግስት ካስቀመጠው ግብ አንዱ ግብርናውን በማዘመን ማሻገር ነው። በዚህ አርሶ አደሩ ከሚያገኘው ምርት ላይ 35 በመቶውን እንዲቆጥብና በብድር ሜካናይዜሽን ቁሳቁሶችን እንዲገዛና ኢኮኖሚውን እንዲያሳድግ ያበረታታል። በዞናችንም አርሶ አደሩ ሜካናይዜሽንን በመጠቀም ምርቱን፣ ኢኮኖሚውን አሳድጓል። እነዚህ ትራክተሮች በዚህ ረገድ ፋይዳቸው የጎላ ነው። በዚህ ዓመት በ381 ሺህ ሄክታር መሬት ላይ የተለያዩ ሰብሎችን ለማልማት ያቀደው የቄለም ወለጋ ዞን ለአርሶ አደሮች ያቀረባቸው እነዚህ ትራክተሮች እቅዱን ለማሳካት ትልቅ እገዛ ያደርጋሉ። በወንዝ ዳርቻ ልማት የተዋበው የአራዳ ፓርክ የነዋሪዎቹን ክብር የመለሰ ነው አሉ ከንቲባ አዳነች አቤቤ። በዙሪያው ያሉ ወንዞች ጸድተው ስፍራው ወደ ውብ የመዝናኛ ስፍራነት ተቀይሯል። ባየሙላት ተጨማሪውን ይዟል። የአዲስ አበባዋ አራዳ የከተማዋን የክፍለ ዘመናት ታሪክ የያዘች ለበርካቶች የጥበብና የፍቅር አድባረም ነች። ከዓመት በፊት ግን የታሪኳን ያህል መሆን ተስኗት የጎደፈ መልኳ ሸፍኗት ነበር። የተጎሳቆሉ መኖሪያ ቤቶች፣ የተጨናነቁ መንገዶችና የቆሸሹ ወንዞች መገለጫዎቿ ነበሩ። በዚህ ስፍራ ላይ የወዳደቀ የተጎሳቆለ በጣም አስቸጋሪ የሆነው ስፍራ ብቻ ሳይሆን እጅግ አስከፊ የሆነ የከተማችን ድህነት የሚገለጽበት ስፍራ እሱን ንደን ለነዋሪዎቻችን የማይመች ጎስቋላ ብቻ የማይገልጸው እውነቱን ለመናገር መጸዳጃ ቤት እጅግ በሰልፍ አሊያም ደግሞ ምንም ያልነበረበት አንዳንዱም በመኖሪያ ቤት ላይ ያልፈ የነበረ አንዳንዶቹም ነዋሪዎች በቅጥያ ቤት በቆጥ ውስጥ ሌሎቹ ደግሞ በደባልነት በተራ ጭምር የሚተኙበት አካባቢ እንደነበረ አይተናል። ለዚህ ነው አስከፊ ደህንነት ጉስቁልና የምንለው። ወደ ወንዙ ጠጋ ስንል ደግሞ የብክለት መገለጫ ለአፍንጫ የማይመች ለአይን የሚጎረብጥ ለጤና ጠንቅ የሆነ ብዙ የኛም ማህበረሰብ ክብር የማይመጥን ኢትዮጵያውያንን ክብር የማይመጥን ስፍራ
ዛሬ ተቀይሯል። አሁን የፒያሳና ዙሪያው መልክ ሙሉ በሙሉ ተቀይሯል። ከዚህ ቀደም የማይታሰብ የሚመስለው ለውጥ በኮሪደር ልማትና በወንዝ ዳርቻ ልማት መንገዶቿ ተገልጠዋል። አየሩ ንጹህ ሆኗል። ወንዞቹም ሕይወት አግኝተዋል። የድህነት መገለጫ የነበሩት ሰፈሮች ወደ ምቹ ስፍራ ተቀይረው እስከዛሬ የት ነበረች ያስባለ ውበት የታየባት ሆኗል። የወንዝ ዳርቻ ልማቱ ወንዞችን ማጽዳት ወይም አሮጌውን ቤት አፍርሶ አዲስ መገንባት ብቻ አይደለም። ከተማዋ የዜጎችን ክብር ከፍ ያደረገችበት ውጥንም ጭምር ነው። ሁሉ ነገር ስራችን ዋናው መነሻው ሰው ነው። ሰው ተኮር ስንል ዋናው ለሰብአዊ ክብር ያለንን ቅድሚያ የመስጠትና ትጋት የፈጸምንበት ነው። እዚህ ያሉትን ነዋሪዎች ቤት ያለው የሌለው ሳንል የቀበሌ ቤት ቁጥር ያለው የቤቶች ኮርፖሬሽን ቤት ውስጥ ያለ በቅጥያ በጥገኝነት በደባልነት ይኖር የነበረውን ሁሉ ቤት ገንብተን ለሰው ልጅ ክብር የሚመች ነፋሻማ ልጆች ቦርቀው የሚያድጉበት አካባቢ ቤት ብቻ ሳይሆን ንጹህ የሆነ አካባቢን ገንብተን አስረክበናል። ላፍቶ 2000 አካባቢ ሄዶ ማየት ይቻላል ይሄንን እውነት። በሌላ በኩል ደግሞ በቅጥያ በደባልነት በቆጥ ላይ ይኖሩ የነበሩ ከወላጆቻቸው ጋር ጭምር ተዳብለው ይኖሩ የነበሩ ቤት ያገኙበት እጅግ በጣም መሰረታዊ ስራ የተሰራበት ነው። ይህ የኮሪደር ልማት ቅርሶችንም አልዘነጋም። አሮጌው ታድሷል፣ የዘመመው ተቃንቷል። የኢትዮጵያን ክብር ለዓለም የሚገልጠውን የአድዋ መታሰቢያን አሳምሮ ገንብቶ ከተማዋን ከፍ እንዳደረገ ሁሉ ዛሬም በአራዳ ፓርክ ይህን እውነታ የደገመ ሆኗል። ፒያሳ መልሶ መገንባት ውስጥ ነው አድዋን የገነባ ነው። አካባቢው ላይ ያሉትን ቅርሶች አደስን። ቅርሶችን ብቻ ሳይሆን ያደስነው እዚህ አካባቢ ላይ አጠቃላይ በአካባቢው ላይ ያሉ ወደ 700 የሚደርሱ ህንፃዎችን አድሰን አዲስ አስመሰለናቸው። ቀለማቸው፣ መስተጋብራቸው፣ ፋሳዳቸው የሰውን ክብር የሚመጥኑ የኢትዮጵያዊነትን ክብር የሚመጥኑ ክብራችንን ከፍ የሚያደርጉ ለዓይንም የሚመቹ ተጨማሪ ቢዝነስ ይዘው የሚመጡ እንዲሆኑ ተደርገው ተገንብተዋል ማለት ነው። ይሄም ብቻ አይደለም እንግዲህ በመሰረተ ልማት ምንድነው ያካተተው? ሰው ሳር ዛፍ ይላል። ሳርና ዛፍ ለህይወታችን በጣም አስፈላጊ ነው። ያለ ዛፍ ያለ ጥሩ አየር ያለ ነፋሻማ አረንጓዴ ልማት ህይወት ሙሉ ተደርጎ ሊታሰብ አይችልም። ፈጣሪ አምላክም የሰጠን አንዱ ስጦታ ይሄ ነውና እዚህ ስፍራ ላይ አጠቃላይ አረንጓዴ ስፍራ፣ አበቦች፣ ዛፎች እጅግ በጣም ጆሮን የሚማርክ አእምሮን የሚማርክ የውሃ ፏፏቴ ፋውንቴን የመሳሰሉትን ጨምረናል። ይሄ ለጤናችንም ለአእምሯችንም ጥሩ ምግብ ነው። እሱ እንደተጠበቀ ሆኖ ደግሞ በርካታ ሱቆች በተለይ ለፒያሳ ልማት ተነሺዎች ቅድሚያ በመስጠት ከ131 በላይ ሱቆችን እዚህ ገንብተን ፍላጎት ያላቸው ሁሉ እንዲገቡ ማድረግ ችለናል። የአራዳ ፓርክ ለሁሉም ምቹ በሆነ መልኩ የተገነባ ሲሆን የስፖርት መሰረተ ልማቶችና የመሰብሰቢያ አዳራሾች፣ ካፍቴሪያዎችና ሰፊ መኪና ማቆሚያ ስፍራም ተገንብቶለታል። ስፖርት አሬና በሀገራችን የመጀመሪያው ነው። እንግዲህ እዚህ አራዳ ፓርክ ውስጥ ተገንብቶላቸዋል። ኑ ዘና በሉ፣ አካላችሁን አእምሯችሁን ጭምር አጎልብቱበት ማለት እወዳለሁ። ትልቁ ፋውንቴን የሚታይበት ጋር 8 አዳራሾች አሉ። ትልቁ አዳራሽ ላይ እስከ 1500 እስከ 2000 ድረስ ሰው መያዝ የሚችል አዳራሽ አለ። አነስተኛ ደግሞ ወደ 6 አዳራሾች አሉ። ግራ ቀኙ ላይ ፕላዛ አለ። ፕላዛው ላይ 5000 4000 የሚይዝ ፕላዛ አለ። በጥቅሉ ደግሞ አንድ ላይ ወደ 10000 የሚጠጋ ሰው ሁለቱ ፕላዛ ላይ ተጠቅመን የተለያዩ ስብሰባዎችን ኩነቶችን ማድረግ እንችላለን። እኛ ኢትዮጵያውያን ከፍ የሚያደርግ ብሔራዊ ክብራችንን ከፍ የሚያደርግ ትልቁ ባንዲራ 100 ሜትር ርዝመት ያለው ባንዲራችንን ከፍ አድርገን የምንሰቅልበት እዚሁ ስፍራ ተዘጋጅቷል። እንዲህ ነው የሀገር ክብር የሚመጣው። እዚህ ጋር ታሪክ አለ፣ አድዋ አለ ከምንለው በተጨማሪ በጣም ረጅሙ የኢትዮጵያ ባንዲራ የሚገኝበት ስፍራ ብለን ከየትኛውም ስፍራ ደግሞ መመልከት እንችላለን ማለት ነው። የፒያሳና አካባቢው ልማት ከተማዋን ወደ ተሻለ ዘመናዊ ምቹና ተስፋ የተሞላ ከተማ ቀይሯታል። ይህ ለውጥ የመጣው በከተማ ነዋሪዎች ትብብር፣ ተሳትፎና የኔነት ስሜት እንዲሁም ትጋት ጭምር ነው። ለዚህም የከተማ አስተዳደሩ ነዋሪዎቹን አመስግኗል። በኮሪደር ልማቱ አዲስ መልኩን የገለጠው አራዳ አሁን በስም ብቻ ሳይሆን በግብርም ዘመናዊነትን ተላብሶ እውነትም አራዳነቱን አረጋግጧል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድርድር ጠረጴዛ ለማምጣት ወታደራዊ ጥቃት እንደ ዋነኛ መሳሪያ ለመጠቀም ማቀዳቸው ተሰምቷል። የአሜሪካ እቅድ ወሽመጡን በኃይል ለማስከፈት እስከ የየብስ ጦር ስምሪት የሚዘልቅ ቢሆንም የኢራን ምላሽ ግን በቀጠናው ለሚገኙ የአሜሪካ የጦር ሰፈሮችና መርከቦች ከፍተኛ ስጋት ደቅኗል። የኢራን ባለስልጣናት ረጅም ጥቃቶችን ሰነዝራለን ማለታቸው
ቀጣዩ ጦርነት ወደማይገመት ቀጠናዊ ጦርነት ሊያደግ እንደሚችል ማሳያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዳሉት ይህ ፍጥጫ ለተጨማሪ ወራት የሚቀጥል ከሆነ በሚሊዮኖች የሚቆጠር ሰዎች ለረሃብና ለከፋ ድህነት ሊዳርግ ይችላል። አሜሪካ ሆርሙዝን ለማስከፈት ዓለም አቀፍ ጥምረት ለመፍጠር ብትርም እንደ ፈረንሳይና ብሪታንያ ያሉ አጋሮቿ ግን የጦርነቱ መቆም ቅድመ ሁኔታ እንዲሆን መፈልጋቸው ዋሽንግተን በዚህ ጉዳይ ላይ ያላትን የዲፕሎማሲ ተሰሚነት ጥያቄ ውስጥ ጥሎታል። ዘገባው የሮይተርስ ነው። ተመልካቾች ይህንን ጉዳይ በምዕራፍ 2 በትንታኔ የምንመለከተው ነው የሚሆነው። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ነው። እሱን እንድትከታተሉ በአክብሮት እንጋብዛለን። ከኔ ጋር በምዕራፍ 2 7 ሰዓት ላይ እንገናኛለን።